እግዚአብሔር ይመስገን እግዚአብሔር ይመስገን አሜን ዛሬ የገባኝ አንድ ትልቅ ቃል ነው ተቀላችሁ ኢየሱስ ይወዳችኋል ኖርማል አይደለም እኛ ሁሌ ስለምንሰማው ባጠገባችን የሚነግረን ስላለ የተለመደ ይመስለናል ላለምደው የሚገባ ቃል አንዱ ኢየሱስ ይወዳችኋል ፍቅሩ ሁሌም አዲስ ነው ብዙ ልጆች አየሁኝ ብዙ ስትሬንጀሮች አየሁኝና ኢየሱስ ይወዳችኋል ሲባሉ የሚደነግጡ መወደድ ምን ማለት እንደሆነ ያልገባቸው የማይነግሯቸው ብዙ አሉ እኛ በጣም እድለኞች ነን ሁሌ የእግዚአብሔርን ስም እየሰማን ያደግን ጄኔሬሽኖች ነን እንደ ካልቸርም እንደ ሀበሻም የእግዚአብሔርን ስም እየሰማን ነው የምንኖረውም የምናገው ለዚህ ደግሞ በጣም ሬር ነው እንደዚህ አይነት ጊዜ እግዚአብሔር ስለሰጠን መንፈስ ቅዱስ በመሃላችን ስለነበረ እግዚአብሔር የተመሰገነ ይሁን ዛሬ ትንሽ መጀመሪያ ላይ ስንወጣ ከብዶኝ ነበር I was just trying to በቃ ለሂድና እግዚአብሔር አንተ የምታደርገውን ታደርጋለህ አንተን ላገለግል ነው ወጣው የተደረገልኝን ላወራ ነው ወጣውና ስላንተ ደግሞ አይጠፋም ያደረክልኝን አረሳም ብዬ ነበር የወጣሁትና እኔ ብዙ ሳላወራ እሱ መልሶ ፍቅሩን ነግሮኝ አበርቶኝ አቅሜ መልሶልኝ መልሼ ቀጥዬ ለሰዎች እንድናገር ማለት ይሄ መጀመሪያ ውስጤ ያለው ጥያቄ ነው ጸጥ ያደረገው ከዛ በኋላ ስናገር ከዛ በኋላ ስነሰክን ከልቤ ነበር መጀመሪያ ስወጣ ግን በቃ አገልግሎት መስሎኝ ነበር የወጣሁት እና በጣም የገረመኝ አንድ ነገር ነው የሆነ ሰውዬ እያወራሁት ተፋብኝ ከዛ ሲተፋብኝ I was like በጣም ብናደድ መስሎኝ ነበር like 2 seconds ልናደድ ራሴን የጠበቅኩት ነበርና አልተናደድኩም እንደው አቀፍኩትና አወራሁት are you good እና መስለው የተፋብኝ ልጅ was crying የፍቅሩን ፍሬ ዝርዝሩን ማንበብ ብቻ ሳይሆን መኖር እንደጀመረ ነበር አሜን እና እግዚአብሔር የተመሰገነ ይሁን እናንተም ተባረኩ እግዚአብሔርን ፈልጋችሁ እዚህ ድረስ ስለመጣችሁ ወጣትነታችሁን ሌላ ቦታ ላይ ያባከናችሁ ስለሌላችሁ እግዚአብሔርን ስለመረጣችሁ የመረጣችሁት እግዚአብሔር ደግሞ ከህይወታችሁ ከቤታችሁ በዘመናችሁ አይታጣ እሱ ሁሉ ጊዜ ማከለኛችሁ ይሁን ተባረኩልኝ በጣም ነው ወዳችሁ ፓስተር we miss you next አብረን እንሆናለን ብለን ተስፋ እናደርጋለን እና በጣም ነው የምንወድ እግዚአብሔር አንተን አባታችን አድርጎ ስለሰጠን እግዚአብሔር የተመሰገነ ይሁን እግዚአብሔርን ስለመረጥክ ተባረክ ምርጫ እኛ ነን እግዚአብሔር ያሳየክ ነው የመረጥከው መንገድ የሰጠክን ትውልዶች ያየክ ነው ከዚህ በላይ ብዛ እግዚአብሔር ይባርክክ ልብክን ያሳርፈው ጥያቄዎች በሙሉ በሱ ይመለሱ አንተ የምትለፋበት አንተ የምትሮጥበት ነገር አይደለም እግዚአብሔር ነገሮችን ያዝልክ በጣም ነው የምንወድ በጣም ተባረኩልኝ ክብር ለኢየሱስ ይሁን ደስ ይላል ጌታችን አባታችን ኢየሱስ ስም ወንድሞቼ በእናንተ ከብሮ ሲታይ ማለት ነውና ክብሩን እሱ ይውሰድ ጌታ በእኛ በኩል ማለትም በእኔም በኩል ካረገው ከተናገረው ነገር ለመናገር ጊዜ በጣም ያጥረኛል ግን አንዲት ነገር ልንገራችሁ ማለት ነው
የመጀመሪያ ሪትሪት ኮንፈረንስ በነበረ ጊዜ ያኔ ወንጌል ስርጭት ነበር ማለት ነው እና ከበር ከያዝንበት ሆስቴል ልክ ስንወጣ በር ላይ ተዘጋጅተን እየወጣን አጭሳችሁ የምታውቁ ሰዎች ካላችሁ አላ በጣም ሳታጭሱ ትንሽ ቆይታችሁ ለማጨስ በጣም ፈልጋችሁ ወደ ፓኒክ ናችሁ ለምን እንደዛ ገጥማችሁ ከሆነ ለዛ ሆኖ መጣና እኔ ላይተር ጠየቀኝ ማለት ነው እና ያስታውቃል ፓኒክ ነገር ሆኗል ትንሽ ቶሎ ማጨስ ይፈልጋል እና ላይተር የለውም እና እንደዛ መጥቶ ሲጠይቀኝ የመለስኩት መልስ ከኔ አልነበረም ግን በጣም ነበር ይገርመኝ የነበረው ማለት ነው እና ላይተር ሲጠይቀኝ እኔ ላይተር ልስጥህ ብርሃን የሆነው ላይተር ልስጥህ እና አንዴ እሱን ከሰጠው ሁሌ ላይተር ይኖርሃል ሁሌ አጠይቅም ከዚህ በኋላ ሰው አልኩትኝ ማለት ነው ይሄ ከኔ አልነበረም ማለት ነው እና ከዛ እሺ ምንድነው ነው ነገር ሲለኝ ሁላችንም ደግሞ የሄድን ይሄዱ ስለነበሩ እኔ እና እሱ መጨረሻው ነበርና እየሄድን ስለ ኢየሱስ ያው ያሳተከው ነገራቸው ስለ ኢየሱስ ስለ ጌታችን አንዳንድ ነገር ነገርኩት ልጁ ሙስሊም ነው ከተወከለው ማለት ነውና ያው በመንፈሴም ስረዳ በጣም እውነትን የሚፈልግ አይነት እንትን ነው ይሄ በጣም ተሰቃይ ነፍስ አለች አይደል የነጭንቅ የሚላቱ ልጅ እንደዚህ አይነት እንትን ነው ለሰውየው ማለት ነውና የሄድን እየነገርኩት ምን አልኩት ከፈለክ ካልኩት እጸልይልሃለሁ ጌታን እንደገና ዳኛ ለመቀበል ይችላል ብዬ ግን ወሬ መቀጠል ጀመርኩ ያው ስለ ኢየሱስ ነገዋለሁ አስረዳዋለሁ ያው በጀርመንኛ ነበር ስነግረው የነበረው ማለት ነው ከዛ እየነገርኩት አቋረጠኝና መቼ ነው የምጸልይልኝ አለኝ እንዲህ ከዛ እጸልይልሃለሁ ስለው እዛ ጋር ቦታ አለ ለምን እዛ አትሄድም አለኝ አስፋልት ትንሽ ዳር አካባቢ ነበር ከዛ እሺ እዛ ሄድንና ጸለይኩለት ጌታን እንደገና ዳኛ ተቀበለ ሰላሙ በጣም ነበር የሚያስታውቀው ሰላሙ በጣም ነበር የሚያስታውቀው ማለት ነው እና ምንድነው በጣም ደስ ያለኝ ያው የምኖርበት በዩሮፕ ነው እና ትንሽ የሚያስጠላው እዚህ ምንድነው አጋንንቱን መንፈሱም ያደልቡታል ማለት በጣም ትልቅ እንዲሆን ያደርጉታል በመድኃኒት በሳይካትሪስት ምናምን የሆነ መንፈሳዊ ነገር በመንፈሳዊ መበጠስ ያለበት ግን እና ዘመኑ በሙሉ አላ በመድኃኒት መፍትሄ ኢየሱስ እያለ ግን በመድኃኒት ዝም ብሎ ጉበቱን እንትን የሚሉ ብዙ ሰዎች አሉ ማለት ነውና እንደዛ ሆኖ ሳለ ግን ጌታ መልካም ነው መጀመሪያ ፍራንክፈርት ነበር አሁን ቤልጂየም ቀጣይ ደግሞ ከ6 ወር በኋላ ሌላ የአውሮፓ ሀገር አለ እና እንደዚህ ዘር እየተዘራ እንደዚህ ደግሞ አላዘሩ ደግሞ የተዘራው በእኛ በኩል ያው ጌታ ባዲ ማረለም ሲያበቅል ስታዩ በጣም ደስ ይላል እና ክብር ለኢየሱስ ይሁን ኢየሱስም አሁንም በስራ ላይ ነው በእውነት እርግጠኛ ነኝ 100% ምነግራችሁ ዝም ብለን ጊዜያችንን እያቃጠልን ያለነው በእውነት ሁላችንም ተመሳሳይ የሆነ ምን ያለነው ተመሳሳይ ነገር ላይ ያለነው ማለት ነውና ይሄ ኢየሱስ በህይወታችን ውስጥ መነቀል ያለበትን ነገር ነጥቷል መተከል ያለበትን ተክሏል ጊዜያችንን እያቃጠልን አይደለምና ብርክ በሉልኝ ጋቸዋለሁ ፓስተርዬ በጣም ነው የምወደው ለመናገር ስለፈለኩ ፓስተርዬ በጣም ነው የምወደው በጣም ነው የማከብረው በእውነት በርቀትም ቢሆን ጌታ እንደዚህ መስራት እንደሚቻል ራሱ ያስተምራል ማለት ነውና የምር ርቀትም ቢሆን አላ ጌታ በኃይል እየሰራ በኃይል እየተጠቀመብን ነው እና ጌታን እጅግ ስላንተ አመሰግናለሁ ስለዚህ ቤተክርስቲያን መሪዎች አመሰግናችኋለሁ ወጣቶቹን እንሳለን አላ እስቲ ጌታ በእነሱ የሚሰራው ልይ ብላችሁ እውነት እድል ስለሰጣችሁ ከልብ እናመሰግናለን ጌታ አብዝቶ ይባርካችሁ ፊቱን ያብራላችሁ እንወዳችኋለን ጨብጭቡልኝ ክብር ለኢየሱስ ይሁን ፓስተር ሁለት ደቂቃ ሰጠን ማይንድ ውስጥ ሁለት ደቂቃ እንደማደርገው እያሰብኩ ጊዜው አለቀብኝና ጌታ ይመስገን ክብር ለኢየሱስ ይሁን አንድ የሚታይ ኢየሱስ አለ ኢየሱስ ጌታ ነው እግዚአብሔር ወደዚህ ምድር እውነት እንድንመጣ ልቤ ውስጥ ይከበዳልና በመጀመሪያ ማመስገን የምፈልገው የእውነት ሳስበው እንዲሁ ዝም ብለን ስለፈለግን ብቻ አልመጣም
እና እግዚአብሔር ቀድሞ ወደዚህ ምድር የላካቸው ወደዚህ ቤልጅየም የሚጸልዩልን እናቶች፣ አባቶች፣ የቤተ ክርስቲያን መሪዎች፣ እዚህ ያሉ ቅዱሳን እግዚአብሔር ይባርካቸው። እውነት እግዚአብሔር ይባርካቸው። ቀድመው መጥተው ተዋግተውልን፣ ቀድመው መጥተው እንደው ጨለማ በሆነበት ምድር ውስጥ መጥተው ሲቃትቱ በየጓዳቸው እኔ ያን ነው ማስተውለው እንጂ ዝም ብለንማ እንዴት እንመጣለን? እውነት ጌታ ይባርካችሁ። በዚህ በቤልጅየም ምድር ያላችሁ አብያተ ክርስቲያናት ሁሉ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ቅዱሳን ሁሉ የክርስቶስ አካል በሰማይ የምንገናኝ እግዚአብሔር ይባርካችሁ። ጌታ ይባረክ። ፓስተር በጣም እንወድሃለን። ጌታ ይባርክ። ስላንተ ከጀመርኩ ጊዜ አልቅብኛል። እግዚአብሔር ይባርክ። በጣም ነው የምንወድህ። እዚህ ከመጣሁ ጀምሮ ከመጀመሪያው ቀን ገኒ ከናሁም ጋር ለአንድ ቤት ውስጥ ሆነን መጸለይ ከጀመርንበት ቀን ጀምሮ ያለው ነገር እንግዲህ በዚህ ፕሮሰስ እያደረኩ አይደለምና ምን አይነት ክብር እንዳለ በቴሌግራም ውስጥ ከ3 ወር በላይ ከሌሊት 5 ጀምሮ እንጸልይ ነበረ። ጧት እየተነሳን በኤሮፕ ያሉ ወጣቶች፣ እናቶች፣ በአሜሪካ፣ በካናዳ፣ በባዲ ኦፍ ክራይስት ሁሉም እንጸልይ ነበረ ያለማቋረጥ በብዙ ሰልፍ ውስጥ በብዙ ነገር ሆነ። ከዛ እዚህም ስንመጣ ደግሞ ያለው ነገር ሪል ነው። እዚህም መተን ተገናኝተን አልተጨዋወትንም፣ የሆነ ሌላ ነገር ውስጥ አልገባንም። ጸሎት፣ ጾም፣ በቃ እግዚአብሔር የሚገርም ጊዜ ሰጠን። ምን አይነት ልብን ይሰጠን አልኩኝ። ላይክ መተን ወጣት ነን፣ እኔ ራሴን አውቀዋለሁ። ከዛ ተሰብስበን መጸለይ መጀመር እኔ አይገባኝም። ይሄ እግዚአብሔር ይሄን ልብ የሰጠን ጌታ እውነት ጌታ ይመስገን። በቃ ከጀመርን ጀምሮ ትላንትና እግዚአብሔር በጣም የሚገርም የጸሎት ጊዜ ሰጥቶን ነበረ። እግዚአብሔር ቃሉን ልኮ ነበር። የሚገርም ነበረ። እኔ በግሌ በጣም ተመልሻለሁ ወደ ጌታ። ልቤ በደንብ ታድሷል። በጣም እኔ በጣም ትላንት የነበረው ክብር እኔ አላውቅም። ጌታ ይባረክ። ትላንት ደግሞ ስለተጠመቁ ሰዎች እግዚአብሔር ይባረክ። እግዚአብሔር ክብሩን ሁሉ ይውሰድ። የእውነት ነው የምላችሁ፣ ሁላችሁም ይህን ደስታ እንደተካፈላችሁ አውቃለሁ። ከዚህ የሚበልጥ ክብር የለም። አስቡት፣ ለዘላለም የሚሞት ሰው ዘላለም ውስጥ ከገባ ኢየሱስ ያድናል ምናምን ብሎ አይነገረውም። በዘላለም ውስጥ የተወሰነ ነገር አይቀየርም። ዘላለም ውስጥ ከገባ ሞት ነው በቃ። አንድ ሰው ክርስቶስን ሳቅ ይህን ግን አውቆ ወደ መዳን መጥቶ በክርስቶስ ደም ተገዝቶ ከኔ ጋር ወንድሜ ሆኖ ለዘላለም ከኢየሱስ ጋር ባለበት ስኖር ከዚህ የሚበልጥ ደስታ የለም። የእውነት እኔ አሁን እናትና አባቴ እንደው በጌታ ናቸው እንጂ ወንድሞቼ በጌታ ባይሆኑ በሰማይ ብሄድ እኮ አይቀጥልም እኮ ወንድምነት ያበቃል። በክርስቶስ ደም የተገዛው ግን ለዘላለም ነው ወንድምነቱ። በክርስቶስ ደም የተገዛው ግን እናት አመጣ አይደለም የወለደችው፣ ክርስቶስ በመስቀል ላይ አመጣ የወለደው ለዘላለም ነው ወንድምነቱ። ስለዚህ አዲስ ወንድም ሲሰጠኝ ልክ ቤቱ ሲወለድ ደስ እንደሚል በመላእክት ዘንድ ደስ እንደሚል ደስ ይለኛል። ክብር ለኢየሱስ ይሁን። ትናንትና ስለተጨመሩ ሰዎች ክብር ለኢየሱስ ይሁን። ዛሬም ደግሞ በእኛ ኃይል ሰው፣ በእኛ አቅም ሰው፣ በእኛ በማንጠቅም ባሪያዎቹ በመንፈስ ቅዱስ ኃይል ምን አይነት የተባረካችሁ ናችሁ! ምን አይነት የተባረካችሁ ናችሁ! ምን አይነት ትህትና ነው ያላችሁ! ምን አይነት ቅንነት ነው ያላችሁ! እንዴት እኔ በዚህ በኩል ሂዱ ስላችሁ እንዴት ትሰሙኛላችሁ? ታላላቆች ይቆማችሁ። እንዴት እነዚህ ሲሏችሁ እሺ ትላላችሁ? በዓለም እኮ አይገባም እኮ። ማነው እኔን አንደርስታንድ የሚያደርገው? በእውቀት በብዙ ነገር የምትበልጡ አላችሁ። ብዙ ህይወት ያሳለፋችሁ አላችሁ። በዚህ በኩል ሂዱ እሺ። እናንተ የክርስቶስ ልብ አላችሁ። የተባረካችሁ ናችሁ። በሰማያዊ ስፍራ የተባረካችሁ ናችሁ። እውነት እግዚአብሔር ይባርካችሁ። እናንተ ለእኛ ስጦታ ናችሁ። የእውነት በጣም ነው የምንወዳችሁ። እዚህ ጋር ስለቆምን ምንም አይደለም። ምንም
በክርስቶስ አካል ውስጥ አንድ ነው ከፍ ያላለ እሱም ራስ የሆነው ኢየሱስ ብቻ። ክብር ለኢየሱስ ይሁን። የእውነት ዛሬ ወተን ስሙን ስላወጅን በአየሩ ላይ የእውነት ሰው ከዚህ እንደሚነሱ እንዲሁ ይታየኛል። እውነት አብረው ሁለት ህፃናት አብረውን እየዘመሩ እየመጡ ነበር። ምንድነው እኔ አይገባኝም። አብረውን እየዘመሩ ትናንሽ ልጆች ዓለም ከኋላ መስቀል ከፊቴ እያሉ እየመጡ የ4 የ5 የ6 ዓመት ልጅ ምን ወንጌል ሰብከው ጨርሰው አብረውን ሁለት እህቶች ህፃናት ካሉ አላውቅም እዚህ ውስጥ የት አሉ? እስኪ አሉ ላይ ናቸው። እግዚአብሔር ይባርካቸው። የእውነት አብረውን ዓለሟን መስቀል ከፊቴ እያሉ ሲመጡ የ6 ዓመት ልጅ ንጹህ ምንም እኮ ምስኪን ኢየሱስ ጌታ ነው። እውነት ስለ ዳኑ ሰዎች እውነት ጌታ ገና ስንሄድ እኮ ማንም ሲሰጥ ይቀበል ነበረ። ልባቸው ክፍት ነበረ፣ ይሰሙን ነው። ያ እግዚአብሔር እኮ ነው ልብን የሚነካ። ትናንት ተባብለና የኛ ልብ ክፉ ነው በራሱ ወደ እግዚአብሔር ማንም እግዚአብሔርን የፈለገ ማንም የለም ስንል ነው። ወደ እግዚአብሔር ያቀረባቸው እኮ መንፈስ ቅዱስ ነው። ቀድሞ ወጥቶልን ስንጸልይ አንድ እህት ናት የሆነ አይታ ቪዥን መጣችና ኢየሱስ ቀድሚያችሁ ወጥቻለሁ ባሱ ላይ ተሳፈሩ እያላችሁ ነው አለች። የእውነትም እንደዛ ነው የሆነው። ለምን አንድ ሰው አይድንም? የዘላለም ሞት እኮ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይመስገን ስለሆነ ነገር። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ። ክብር ሁሉ ለኢየሱስ ይሁን። እኔ ስለነዚህ ብላቴኖች ስለ ሁለቱ ብላቴኖች በጣም የተገረምኩበት ነገር አለ። ቆመው ወንጌል ሰብከው ከዛን ለመጸለይ አስጠሩኝ እና ያ ከሆነ በኋላ እነዚህና እነዚህ ሁለት ብላቴኖች አንድ ይጸልይ የሆነውን ልንገራችሁ። እነዚህ ሁለት ሴት ልጆች ወንጌል ሰብከው የእውነት ነው የምነግራችሁ፣ እነሱ ናቸው ወንጌል የሰበኩት። ከዛ እኔ እንድጸልይለት ተጠርቶ አንድ ወጣት ልጅ 18 ዓመት ልጅ ጌታን ተቀበለ። ስልኩ ተቀብለን ኢየሱስ በሕፃናት ይጠቀማል። ኢየሱስ በማንም በወጣቶች ይጠቀማል፣ በታላላቆች ይጠቀማል። ኢየሱስ ጌታ ነው። ሕያውነቱን አይተናል በእነሱ ዛሬ በድፍረት ወጥተው ወንጌል እየተናገሩ Jesus loves you ይወድሃል ጌታ ብለው ነግረውት እንድጸልይለት ተጠርቼ ጌታን ተቀበለ። በጣም ጆይፉል ሆኖ ሄደ ያ ሰው። ክብር ሁሉ ለኢየሱስ ይሁን። እጆቻችሁን ወደዚያ አድርጉና እንጸልይላቸው። ሁላችሁም እጆቻችሁን ወደዚያ አድርጉላቸው። የዘላለም አምላክ እግዚአብሔር ሆይ Father, we pray in the mighty name of Jesus. አባት ሆይ እነዚህ ሁለት ህፃናት በፊት ይዘን እንቀርባለን። በዚህ ያሉትን ህፃናት ሁሉ ጌታ ሆይ ወክለው በዚህ ያሉ ጌታ ሆይ ለዓላማ ለመንግስት ጌታ ሆይ ያንተ ልብ ላለበት ለቤት ጉዳይ አሁንም እንድትለያቸው በኢየሱስ ስም። የዓለም የሆነው ነገር እንዳያገኛቸው፣ ኤልዛቤል እንዳታገኛቸው በኢየሱስ ስም፣ ሉሲፈር እንዳያገኛቸው፣ የጨለማው ኃይል እንዳያገኛቸው በጌታ በኢየሱስ ስም በክርስቶስ ኢየሱስ ደም የተሸፈነ ይሁኑ። በክርስቶስ ኢየሱስ ደም የተሸፈነ ይሁኑ። ጨለማ ከህይወታቸው ይጠረግ። ጨለማ ከዘመናቸው ይጠረግ። አቤቱ የፊት ብርሃን ይብራላቸው። አቤቱ የፊት ብርሃን ይብራላቸው። የልቦና አይኖቻቸው ይከፈት። የጥበብና የመገለጥህን መንፈስ ሙላባቸው። የተመጠራታቸው ተስፋ ምን እንደሆነ በዚህ ልጅነታቸው ይግባቸው። አይኖቻቸው ተከፍተው ኢየሱስን አየነው ይበሉ። የልቦና አይኖቻቸው ይከፈቱ። አትከልክሏቸው ብለሃል ጌታ ሆይ። አንከለክልም። ይኸው ላንተ፣ ይኸው እነዚህ ብላቴና ላንተ ጌታ ሆይ። እኛን ያገኘን እነሱን አያገኛቸው። እኛ የወደቅንበት ውድቀት እነሱን አያገኛቸው። እኛ የተመታንበት እነሱን አያገኛቸው። እኛን የወደቅንበት ውድቀት እነሱን አያገኛቸው። በደምህ የተሸፈኑ ይሁኑ። ከጨለማው ዓለም ሰውራቸው።
በቤትህ እንደዚሁ እየተራቡ ዘመናቸው ይጠናቀቅ። ፊትህን እየናፈቁ ዘመናቸው ይጠናቀቅ። ከዚህ ሄደው ይሄ መንፈስ በትምህርት ቤታቸው ይለቀቅ። ይሄ እሳት በኢየሱስ ስም በትምህርት ቤታቸው ይግባ። በኢየሱስ ስም ለጓደኞቻቸው የሚመሰክሩበትን መንፈስ the Holy Spirit ignite their spirit with your fire. በኢየሱስ ስም በመንፈስ የተቃጠሉ ይሁኑ። ባረክናቸው። በኢየሱስ ስም የተባረኩ ይሁኑ። በኢየሱስ ስም የተባረኩ ይሁኑ። የእግዚአብሔር ፊት ይብራላቸው። ዘመናችሁ ሁሉ በጌታ ቤት በሞገስ እደጉ። in Jesus mighty name amen። ክብር ለጌታ ይሁንለት። ክብር ሁሉ ለኢየሱስ ይሁን። ለረዳን ጌታ ትላንት ነው አይደለም፣ ከትላንት ወደ ይመስለኛል ከፓስተር ጌታቸው ጋር ወደ ብራስልስ መንገድ እየሄድን አንድ ነገር እየነገሩኝ ነበር። ለ7 ዓመት እናቶች ሆነው ከነሱ ጋር ሆኖ አንድ ላይ እየጸለዩ ነበር። አንድ ነው ጸሎታቸው። ጌታ ሆይ የወጣቶችስ ልብ የምትነካው የለም ወይ? የለም ወይ ትውልድ የሚመጣ የእውነት ጌታ አሁን እኛን መልስ አድርጎ ወደዚህ ምድር አመጣን። ሁላችሁ በዚህ ያለ ነው። ሁላችን የሰማይ ምላሽ ነው። ይሄ የሰማይ ፕሮግራም ነው፣ የእኛ ፕሮግራም አይደለም። ሰማይ የቀጠረው ቀን ነው። ክብር ሁሉ ለኢየሱስ ይሁን። ቤልጅየም ፎር ጂሰስ ፋየሩ እየቀጠለ ይሄዳል፣ እየተቀጣጠለ ይሄዳል። we will see this ደግሞ in the mighty name of Jesus። ክብር ለጌታ ይሁን። አሁን የተከበረውን ቅዱሱን የእግዚአብሔርን ቃል የሚያመጣልን ወንድማችን ነው ወዲህ በመካከላችን አለ። እስቲ ሁላችሁም ቆማችሁ አጨብጭባችሁ ተቀበሉ።